ለመጀመር አንድ Thank you. ሃይ የአባር ቤተሰቦች እንዴት ናችሁ? ዛሬ እንግዲህ 16 ባለ 2 ነጥብ ሪቫን የተቃጠለ ኦርደር ተደርገናል እና ከልጅ ጋር ሆነ 8 ተካፍለን ቀድሞ አቃጥሎ በጨረሰ ልንወዳደር ነው። በእያንዳንድ ሪቫኑ ነው ቪዲዮ የምናሳያችሁ። ኦልሬዲ አንድ ጀምረናል፣ ሁለተኛ ላይ ነው ትዝ ያለኝ እና አብራችሁን ቆዩ። ይህንን ቻናል ሰብስክራይብ ማድረግና ላይክ ማድረግ እንዳትረሱ እና ግን አንድ መቀስ ስላለን መሀል ላይ ያረፈን የቆረጥን ነው። ኤኒዌይስ ማቃጠል ብቻ ነው የምንወዳደረው። አብራችን ሁኑ። እንደዚህ እየቆረጠች ነው እሷ። እኔ ቆርጬ አዘጋጅቻለሁ። 2 ቢኖረን እንወዳደር ነበረ። ኤኒዌይስ ይሄ ሁሉ የኔ ነው። ይሄ ሁሉ የእሷ ነው። እሷ የምታቃጥለው ነው እና ካሜራ ሴታፕ ላድርግ ለእናንተ ከማሳየቴ በፊት ያቃጠልነው ላሳያችሁ። ያው እሷ ይሄንን እኔ እናቃጥያለሁኝ፣ ግን ተቀድሜያለሁ፣ ተሸንፌያለሁ። አሸንፋኛለች። እንግዲህ ታዘዝነው እንደዚህ 16 ነው። አንድ ሙሉ እንደዚህ እንወስድና በጣም ትንሽዬ ሲቀረው እናስቀራለን ለሪቫን ለመስሪያ ለመጠቅለያ። ከዛ ሌላ ሙሉ ነው የምናቃጥለው። ኤኒዌይስ ግን እንደነዚህ አይነት ሪቫኖች የተቃጠለ የምትፈልጉ ከሆነ እኛ ሀባሮችን እዚህ ጋር በማስቀምጥላችሁ ስልክ ቁጥር ኮንታክት አድርጉን። አበባ ሰሪዎች ትረዱናላችሁ። ሪቫን ማቃጠል ማለት ቀላል ስራ አይደለም። እንግዲህ 8 ጌታ ይረዳናል ራሳችንን ኢንጆይ ለማድረግ እና ስፔስ ምናምን ቀይረን እንዳይሰለቸን ምናምን ለማድረግ እየሞከርኩ ነው። በኋላ ደግሞ ቡና እንታፈላለን። አብራችሁን ቆዩ። እሺ፣ ለማዘናጊያ ኢቢኤስ ሶሻል ኤክስፐሪመንት ከፍተናል። ድንገት ከተዘናጋን ብለን ስልኬን እዚህ ጋር አስቀምጠውና ታዩናላችሁ ማለት ነው። ለመጀመር 1 2 ለመጀመር 1 2 3 ተሰፈረብኝ። ሲያቀምጦኝ ነው ምናምን የለም። ትበላኛለች። እንደምታዩት አይደለች የምታዩት። ወይኔ ማይክ ቢኖረን እሺ ጋር ድምጽ ጨምር እንዴ! እንዴ! ያየሽ እሳት ናት። እሳት ለብላቢት አስተምረን አስለምደን ቀደመች። ፖስ ላድርገው እንዴ! ፖስ ላድርገው አብራችሁን ቆዩ። የትም እንዳትሄዱ፣ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ። ደግሞ አንድ አይነት ልብስ ነገር ነው የለበስነው። ለምን የምታይ እናንተም እንደነዚህ የተቃጠሉ ሪቫን አበባዎች የምትፈልጉ ከሆነ እኛ እንደዚህ ቁጭ ብለን አቃጥለን እናቀርብላችኋለን ማለት ነው።
ያው እንግዲህ በኢቢኤስ እየተዘናጋን እንግዲህ ስንወዳደር ነበረ። እንደነገርኳችሁ የመጀመሪያውን ራውንድ አሸንፋኝ ነበረ። በጣም ፈጣን ናት ልጅቷ ማለት ነው። እና ዩቲዩብ ቪዲዮ መቅረጽ ትንሽ ከባድ ነው እና መሀል ላይ እንዳውም የሆነ ሰዓት ላይ ተዘናግቼ ነበር ቪዲዮ መቅረጽ ከስራው ጋር ማለት ነው። እና ከስተመራችን ደግሞ ቶሎ እንዲደርስ ነበር የፈለገችው ያሰበችውም፣ እኛም ያሰብን እንዲሳካልን ነው እንደዚህ አይነት ሁኔታዎችን ያመቻቸ ነው። እንደዚህ እንድንፈጥን ካደረገን ነገር ውስጥ ምንድን ነው፣ እኔም ለብቻ ሆኜ ሳቃጥል በደቂቃ ነበረ የሚይዘው ቶሎ ቶሎ እንዳቃጥል ማለት በቃ ብቻዬን ሆኜ ኤግዞስትድ እንዳልሆን እንዳይደክመኝ ምናምን በደቂቃ ስንት ማቃጠል እችላለሁ የሚለውን ነገር ይዘን ነበረ ስናቃጥል የነበረው ከዚህ በፊት የነበረ ልምድ። ከዛ ደግሞ ሁለታችንም አንድ ላይ ስንሆን ደግሞ ያው እኔ ከማቃጠል ትንሽ ተፋትቼ ነበረ፣ እሷ ነበረች የምታግዘኝ የነበረው። እሷ ደግሞ በቃ ሀይ ሌቭል ላይ ናት፣ በጣም እጇ ፈጣን ነው። እናንተም ደግሞ እንደዚህ ቶሎ ቶሎ ማቃጠል የምትፈልጉ ከሆነ ደቂቃ ይዛችሁ አንድ ሙሉ ሪቫን በስንት ደቂቃ ውስጥ መጨረስ እችላለሁ የሚለውን ያዙና በዛ ልክ ፍጥነታችሁ መጨመር ትችላላችሁ። እኔ የመጨረሻ ደቂቃ ይዤ አንድ ሪቫን ሙሉ ያቃጠልኩት ለስንት ነው? ለ45 ደቂቃ ነው መሰለኝ። ለ45 ደቂቃ ነው። እሷ ደግሞ ለ38 ደቂቃ ነው። እነዚህ ደቂቃዎች ፍሬሽ ኢነርጂ ሲኖረን የምንሰራቸው ደቂቃዎች ናቸው። እየደጋገምን ስንመጣ ግን ኢነርጂያችን በጣም ስለሚቀንስ ደቂቃችንም እየጨመረ ይመጣል ማለት ነው። እኔንም ብታዩን ትንሽም ባይመቷል። ኤኒዌይስ ይሄንን ፕሮግራም እያየን እየተዘናጋን ነበር። እንዳትሄዱ፣ በጣም የሚያሳዝን ታሪክ ነው። እግዚአብሔርን ደስ ሲል አብራችሁን ቆዩ ጋይስ። ትንሽና ትንሽ ነው የቀረን። ኦልሞስት ልትጨርስ ነው እሷ። ሁለተኛ ዙር ልትቀርኝ ነው እንዴ? 3 ብቻ ነው የቀረሽ? ከቀድሞ ይሻላል ትንሽ ቀድኛለሽ። እኔ ነኝ ኢነርጂ የሰጠሁሽ የምትሮጪዋ ማለት እንደውም ቀስ እያልኩ ነበረ። እውነት ለምን ቀስ የምትይው? እኔ ቀስ አትበይ ብያለሁ እንዴ? እኔ ቀስ አትበይ ብያለሁ። ጨረስሽ? ተበላው። ቀስ አትበይ። ጨርሻለሁ ኦልሬዲ ማለት ነው። ኧረ ተበላ። አንድ ብቻ ፊኒሽድ። ነግዝት ጨረስ። ትንሽ ደቂቃ የተበላለጠ እኔ ተበላው። አንድ ብቻ ነው እዛ ውስጥ ፈልጊ ውስጥ ኧረ የታለ ቆረጥሽ አሳይኝ። ምን እንትን አድርግሽ ነው ያደረግሽው? ማርያም ለከች ነው ያደረኩት። የለም እስቲ ይሄው ተቀደሙ ኪዳነ ምሕረትን እንደስፈተሽ እንደዚህ ለኪ ጌታ ማርያም ምንም ቢሆን ሲጀምር ይጠቅምሻል። ተበልቻለሁ ሲጀምር ትልቅ ነገር ነው። ሁለቴ ተበላው።
ከ8 ዙር እንግዲህ 2 ዙር ተጫወተን 2ቱንም ዙር ተሸነፈ ያለሁኝ 2-0 ሆነናል። እየመራችኝ ነው፣ ማመን ይከብደኛል። እና ጀስት ትራይት ጋይስ፣ እንደዚህ በደቂቃ ሞክሩት፣ በጣም ደስ ይላል። በተለይ ደግሞ ብዙ ስራ ካላችሁና አጠገባችሁ ሰው ካለ ከሰው ጋር በውድድር ሞክሩት። ስራው በዛው ይፈጥንላችኋል፣ ይድላችኋል ማለት ነው። አሁን ደግሞ ለራውንድ 3 ሪቫን እየቆረጥን ነው፣ ሁለታችን የተቀባበልን። ደክሞናል። ራውንድ 3 ላይ ደርሰናል። 2 አቃጥለናል፣ 4 አቃጥለናል ማለት ነው። ያሳያችሁ ይኸው የኔ የሚቀረኝ እሷ የሚቀራት ይኸው። ይሄንን ጀምር ነው። አሁን ራውንድ 3 ላይ ነን። ቡና እየቀረበ ነው። ግዴታ ነው፣ እንደዚህ ካልሆነ በስተቀር 16 ሪቫን ማቃጠል ከባድ ነው እና አብራችሁን ቆዩ፣ የትም እንዳትሄዱ። ሰብስክራይብ አድርጉ። እንደዚህ አይነት የውሏችንን ቪዲዮ ምናምን የምትፈልጉ ከሆነ እየቀረጽኩኝ እለቅላችኋለሁ። ወዳችኋለሁ። ቡና እንጠጣለን እና ፊቴ ደግሞ ትናንትና ወዲያ ሬቲኖን ተቀብቼ ነበርና ለዛ ነው። ያው ሬቲኖን የምትቀቡ ሰዎች ምናምን ታውቃላችሁ ፊታችሁ እንዴት ሊሆን እንደሚችል። ለዛ ነው ትንሽ ለወጥ ካለባችሁ። ኤኒዌይስ ስለሱም ቪዲዮ ማየት የምትፈልጉ ከሆነ አይ ቲንክ ሌላ ዩቲዩብ ቻናል ክፈት እንዴ ጋይስ፣ ስለእንደዚህ አይነት ነገር ነው። ምክንያቱም ቲዩቶሪያል ምናምን ነገር ነው ማየት የምትወዱት። ኤኒዌይስ ሰብስክራይብ ማድረግ እንዳትረሱ ፕሊዝ ፕሊዝ ፕሊዝ። ሰብስክራይብ አድርጉ። ወዳችኋለሁ። አብራችሁን ቆዩ። የሆነ ቦታ ደርሳ ልትመጣ ነው። እኔ ደግሞ እስከዛ ድረስ እየቆራረጥኩ ለምን አልጠበቃትም ብዬ አሰብኩኝ። አንድ መቀስ ስላለን ማለት ነው። ጌታ ሆይ እርዳን፣ 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 እርዳን። ቴንክ ዩ። እንትን አለ ዱቤ አለ። ደክሞኛል። እሷ እስከምትመጣ ድረስ ሪባኖቹን እየቆራረጥኩ ነው። ከስተመራችን ቶሎ እንዲደርስ ፈልጋለች እና እዚህ አይደለችም ያለችው፣ ሰመራ ነው ያለችው እና ማለት ነው። የትኛውም ክፍለ ሀገር ሆኖ ብቻ በፖስታ ላኪልኝ ካላችሁ በፖስታ ቤት እልክላችኋለሁ እና ኦርደር ማድረግ ትችላላችሁ። እንደዚህ እየሆንን ነው እየቆረጥ የምናቃጥለው። ኤኒዌይስ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። እሺ ጋይስ፣ አሁን ደግሞ ራውንድ 3 ላይ ነን። 3ኛው ዙር ጀምረናል። በመሃል ቡና ደረሰና ሁለታችንም አቁመን ሪላክስ ማድረግ ጀመርን። ቡናችንም መጥቷል። የስ ያሁን ብዙ እየተፎካከርን አይደለም። ሶስት ሆነናል። የዚህ ውድድር ዓላማ ስራው ቶሎ እንዲያልቅልን ነው። ሁለተኛ ደግሞ ኢንጆይ እንድናደርግ ነው። የሚያግዘን ሰው ስለተገኘ ጨምረናል። ውድድሩን መሀል ላይ አቋርጠነው ነበር። ከዛ ነገ እንጀምራለን ተባባልን። እሺ አሁን 11 ሰዓት ሆኗል። የምትሄድበት ሰዓት እየደረሰ ስለሆነ እስከምትሄድ ድረስ እሷ ታቃጥላለች። ከ16ቱ እንግዲህ 6 አቃጥለናል። 7ኛው ሊያልቅ ነው እና ደግሞ 8ኛው ተጀምሮ ነበረ በዚህን ሰዓት ማታ 11 ሰዓት ከከሳት 11 ሰዓት ይሄው 6 ሪባን እዚህ ጋር አለ፣ እዚህ ጋር 3 አለ፣ እዚህ ጋር 2 አለ። ኦ ማይ ጋድ ጨረሽ እንዴ? ይሄ አላለቀም አልኳለ እንዴ? ኦፊስታል እኮ ጨረሰች። ይሄው 7ኛው አለቀ። እስከምትሄድ በኋላ 8ኛው ያልቃል። ሰው እያገዘን ነው።
ስለዚህ ቀጣይ ቀን ቪዲዮ ላሳያችሁ። ቀጣይ ቀን እሺ ያሳያችኋለሁ። የነገውንም ቪዲዮ አስገባለሁ እዚህ ጋር። ኤኒዌይስ እኔ ባይብል ስተዲ ያለብኝ ልሄድ ነው። አብራችሁ የሚሄድ ከፈለጋችሁ ምን ሄዳለን። ኤኒዌይስ ጋይስ እንዴት ናችሁ? ከባይብል ስተዲ ተመልሼ መጥቻለሁኝ እና ስመጣ ያጋጠመኝን ነው ማሳያችሁ። አክቹሊ እኔ ልክ እንደገባው ነው ሻማ በሲኒ ማስቀመጫ ላይ ሆኖ አልቆ ያጠፋችሁ መስሏት ሌላ እንደዚህ ካርቶን ከላይ ደርባ እየሰራች እያለ እየተቃጠለ ነበር ለካ ሻማው ሳይጠፋ ከስር እና እኔ ስደርስ ሲሸተኝ እሷ አሽተታት ምንም አላላትም። እግዚአብሔር ሲረዳት እግዚአብሔር ጠብቋታል። ደግሞ ሪቫኑ ነጩ ቡሹ 2 ሪቫኖች ተደራርበው ተቀምጠው ነበር እዛው ካርቶኑ ስር ማለት ነውና ነጩ ቡሹ ብቻ ነበር የተቃጠለው። ሌላ ሪቫን ነበረኝ እሱን ፈትቼ የተቃጠለውን ቆርጬ አውጥቼ ጨመርኩበት እላችኋለሁ። እግዚአብሔር እንግዲህ ከዚህም ጠብቆናል። ስታቃጥሉ በጣም በጣም ተጠንቀቁ። ሐሳቧ ሌላ ቦታ ሆኖ ነው። ኤኒዌይስ በነጋታው እንገናኛለን። ሃይ ሰላም እንዴት ናችሁ? እንግዲህ ዛሬ ሁለተኛው ቀን ደርሰናል። አብራችሁን ቆዩ። ዛሬ የምንወዳደር ነው። ተዘጋጅተናል። ይሄን ያህል አድርሰናል። የቀረን 4ቱና ይሄና ይሄ ነው። ወተለች እንቀጥላለን። ቲቪ ለመክፈት አቁመናል። አቁሜያለሁኝ። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ። እንበረታለን። ቤስ መዝናኛ ባይኖረን እንደዚህ አንበረታም ነበር። እውነት ለመናገር ከራውንድ 5 በኋላ በደንብ አልቀረጽንም። በጣም ደክሞን ነበረ። በቃ የሆነ ሰዓት ላይ ውድድሩን አቁመን የቻለ ሲሰራ ያልቻለ ሲያርፍ ምናምን ስንቆም ስንቀመጥ ምናምን ነበረ። እንደነገርኳችሁ አላማው ቶሎ በጊዜ ስራውን መጨረስ ነው የነበረው። ግን ራውንድ 3 ላይም ራውንድ 4 ላይም ራውንድ 5 ላይም ተሸንፌያለሁ። አይ ኖ ከዚህ በኋላ ምን ሰዓት እንደሆነ አላቅም። ሸርተት ብዬ ለካ ተኝቼላችኋለሁ። እኔ ልታችሁ እኔ ፍቅር ማለት ነው። 3 hours later ከውድድር ውጭ ጨረሰ። ረጅም ሰዓት የተኛሁት ከውድድር ውጪ ባይባልም እኔ በራሴ ፍቃድ ነው የተኛሁት። ስለዚህ አሸንፋኛለች እሷ። እንደነገርኳችሁ የሚያግዘን ሰው ስለነበረ 2 ሪቫን ወጥቷል። ስለዚህ 7-0 ተመርቼ ይሄንን ስራ በድል አጠናቀናል ማለት ነው። የማቃጠል ውድድር ቲክቶክ ላይቭ ላይ ይኑረን የምትሉ ከሆነ ኮሜንት ላይ ንገሩና እንወዳደራለን። እንደነዚህ አይነት ኮንቴንቶችና የሪቫን አበባ ቱቶሪያሎች የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ አድርጋችሁ የደውሏን ምልክት መጫን እንዳትረሱ። ምናምን መስያለው። ኤኒዌይስ አብራችሁ ስለነበራችሁ አመሰግናለሁ። ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። Thank you guys. Bye.